ይህ ሊባኖስ ሚዲያ ነው። ውድ አድማጭ ተመልካቾቼ ዛሬ የምናገረውን በጥሞና በትክክል እንድትሰሙኝ አደራ እላለሁ። ብዙዎቻችሁ ስለ ፋኖ ትግል ብዙ የምትናገሩት አለ። ፋኖን እንደ ጥፋተኛ፣ ፋኖን የአማራን ክልል በቃ ዳሜጅ እንዳደረገው፣ ተማሪዎች እንዳይማሩ፣ የጤና ጣቢያዎች እንዳይኖሩ ያደረገው ፋኖ ነው ብላችሁ በፋኖ ላይ የምትፈርዱ ጥቂት ሰዎች አላችሁ። እናንተ ልብ ብላችሁ አዳምጡ። ልብ ብላችሁ አዳምጡ። ከይህን ከሰማችሁ በኋላ ምናልባት ሐሳባችሁ ልትቀይሩ ትችላላችሁ። ምናልባት እንዲህ ልብ አይምሮ ካላችሁ ሰውኛ አስተሳሰብ ካላችሁ ይሄ አመለካከታችሁን ትቀይራላችሁ ብዬ አስባለሁ። አዎ ጦርነት ለማንም አይጠቅምም። ለምንም ጦርነት አይጠቅምም። ጦርነት አውዳሚ ነው። ሰው ያልቃል፣ ንብረት ያልቃል። በቃ ጦርነት የተባለ ነገር በጣም አጸያፊና መጥፎ እንደሆነ ይህንን ሰው የተባለ ሰው ይገነዘበዋል፣ ያውቀዋል። የጦርነት ጥሩ የለውም። ጦርነት አሸናፊም ተሸናፊም የለውም። ምናልባት በመሳሪያ በትጥቅ ትግል ሊያሸንፍ ይችላል፣ ግን ከኋላ ደግሞ ብዙ የሚሸነፍበት አለ። ኢኮኖሚው ይደቃል፣ ብዙ ሰው ያልቃል፣ ብዙ ነገር። ስለዚህ ጦርነት ለማንም የሚደገፍ አይደለም። ጦርነትንም ደግሞ እያበረታታን አይደለም። ልብ ብላችሁ አዳምጡ። አንድ ምሳሌ ልንገራችሁ። አንድ ሰው ልጆች ያሉት ቤተሰብ ያለው ትልቅ ግቢ ያለው ከዛ ግቢ እንዳትወጣ ከወጣ ትገደላለህ እያለ ቢገደል፣ ያለው ንብረት እየተዘረፈ እናት አባቱ ቢገደሉበት፣ እህት ወንድሞቹ ቢገደሉበት፣ ከቤትህ ከዚች አካባቢ ከአጥርህ እንዳትወጣ ተብሎ የተቀመጠ ሰው ነፍጥ አንስቶ ጫካ ቢገባ ይፈረድበታል ወይስ አይፈረድበትም? ይሄን ልብ በሉ። እናት አባቱ እየተገደሉበት፣ ከግቢ ከአካባቢ እንዳትወጣ እየተባለ፣ ወደ እርሻ ወደ ምንህ እንዳትሄድ እየተባለ፣ ወደ ከተማ እንዳትሄድ እየተባለ፣ እህት ወንድሞቹ እየጠለፉ እየወሰዱ እየገደሉበት። ስለዚህ ከዚህ ይሄ የሆነ ተነስቶ ከዛ እንደምንም ብሎ ወጥቶ ነፍጥ ቢያነሳ ትጥቅ ይዞ እንደዚያ ያደረጉትን ቢዋጋ ይፈረድበታል ወይ? በቃ ይሄንን አንድ በሉ። ይሄን ቢያደርግ ይሄ ሰው ለምን አብሮ ለምን አልሞተም ይባላል? ለእናንተ ነው ጥያቄው። እንግዲህ የፋኖ የትግል አነሳስ ምንድን ነው? ከመሰረቱ ከመጀመሪያው ሲነሳ እንዴት ነው? ሀ ተብሎ በወለጋ የነበሩ አማራ የሆኑ የአማራ ደም አለባቸው የተባሉ ስንት ዓመት 40 30 60 ዓመት የተቀመጡ እየተመረጡ በቤታቸው ውስጥ እንዳሉ ሲቃጠሉ፣ ቤት ተዘግቶባቸው በላያቸው ላይ እሳት ሲለኮስ፣ ንብረታቸው ሲዘረፍ ይህን ያየ ሰው አለ ወይ? አማራ በመሆናቸው በወለጋ ገና በ2022 ቤታቸው ሲቃጠል፣ ንብረታቸው ሲዘረፍ፣ በጅምላ ሲገደሉ፣ ሲቀበሩ አላያችሁም ወይ? ከዛ ወጡ፣ ተባረሩ። የተረፈው የሞተው ሞቶ፣ የተረፈው ተባሮ ዛሬ በየካምፕ ውስጥ ነው ያሉት። በወሎ ካምፕ ውስጥ፣ በደብረ ብርሃን ካምፕ ውስጥ፣ በመተከል ካምፕ ውስጥ አጥንታቸው ቀርቶ ነው ያሉ አማራ በመሆናቸው። አንድ ይሄን ያዙልኝ። ከዛስ እንደገና ደግሞ በኦሮሞ ክልል በሻሸመኔ በዛ ዙሪያ የነበሩ ስንቶቹ ናቸው የተቃጠሉት፣ የተገደሉት፣ ተዘግዝቀው የተሰቀሉት? ይሄን አታስታውሱም? ገና ፋኖ ሳይነሳ፣ ልብ በሉ፣ ገና ፋኖ ሀ ብሎ ሳይነሳ
አማራ በያለበት እየታደነ ሲገደል ሲሰቀል በቤት ውስጥ ከተው ሲያቃጥሉት አጣዬ ላይ ስንት ጊዜ ነው አጣዬ የተቃጠለችው? አጣዬ ከተማ ስንት ጊዜ ነው የተቃጠለው? ይሄን ያዙልኝ እንግዲህ። ይሄም አልሆነ አለ። ኧረ ቢባል እምቢ ተባለ። መጨረሻ ደግሞ ያም ሁሉ እየሆነ ምን እየሆነ ወደ አዲስ አበባ አትገባም ተባለ። ተመልከቱ። ምንም አዲስ አበባ የምትባል ሀገር አትረግጣትም። ይቅርታ፣ ወደ አዲስ አበባ እግርህ አይገባም ተባለ። እናት አባቶቹ ቅድመ አያቶቹ ያቀኗትን ሀገር አትገባም ተባለ። ከዛስ ማዳበሪያ አንሰጥህም ተባለ። ከዛስ የታጠቅከውን ትጥቅ ትፈታለህ ተባለ። እና ታዲያ አማራ ፋኖ ይሄ ሁሉ በደል እየተደረሰበት ኢትዮጵያዊ እያለ ይሄ ሁሉ መከራ እየደረሰበት ዝም ብሎ ይለቆይ? ጥያቄ ነው ለእናንተ የምነግር። ዝም ብሎ ተራ በተራ ይለቆይ? አሁን ፋኖን ጥፋተኛ ነን ነው የምትሉት? ለአማራ ኢኮኖሚ መውደም ፋኖ ነው ጥፋተኛ ለምትሉ ነው ይሄን ጥያቄ የምጠይቃችሁ። እያንዳንዱን ታውቃላችሁ። እያንዳንዱን በአማራ ሕዝብ ላይ እየደረሰ ያለውን ነገር ታውቃላችሁ። ማን ነው ይሄን ያደረሰበት? መንግስት ወይስ ማን ነው ብትሉ ይሄንን እንዲያደርግ ይሄ ውድመት ይሄ ችግር እንዲፈጠር ዋናው መነሻው ዋናው ተጠያቂ የአማራ ሆዳም የእንግዴ ልጆች ናቸው። መንግስትም አይደለም። ልብ ብላችሁ ስሙኝ። መንግስትም ዶክተር አብይም አይደለም። ለዚህ ሁሉ ተጠያቂ ግንባር ቀደም የሚሆነው ማን ነው? የአማራ ሆዳም፣ የአማራ አድርባይ፣ የአማራ የእንግዴ ልጅ የክልሉን እመራለሁ የሚሉ እነሱ ናቸው የመጀመሪያ ተጠያቂዎች። ለምን ካላችሁ ገና ከወለጋ አማራ በአማራነቱ የአማራ ደም አለ እየተባለ ሲገደልና ሲባረር የዚያን ጊዜ አፋቸውን ዘግተው ዝም። አጣዬ በሳት ስትነድ አፋቸውን ዘግተው ዝም። ወደ አዲስ አበባ አትገባም ሲባል ዝም። ማዳበሪያ አይሰጥም ሲባል ዝም። የዚህን ጊዜ መንግስት ኤማል እንዲያለና ገፋበታ። የዛን ጊዜ በአማራነታቸው ነው እንደዚህ እየተገደሉ እየተፈናቀሉ ያለው፣ ይሄ መሆን የለበትም ብለው ቆምጨጭ ብለው መንግስትን ቢናገሩ መንግስትም እውነት ነው ሊል ይችላል። እነዚህ ሰዎች እኮ እንደዚህ ብለው ካመፁ ለአገዛዜ ትክክል ላይሆን ይችላል ብሎ ዝም የአንድ ነገር ሊያደርግ ይችላል። እንዴት ወደ አዲስ አበባ ትግቡ ይባላል ብለው ቢነሱ ሁሉም አንድ ሆ ብለው ቢነሱ የአማራ የባያድን መሪ የተባሉ ሁሉ ሆ ብለው ቢነሱ የዛን ጊዜ መንግስት ራሱ ይሄ ነገር ትክክል አይደለም ብሎ ይነሳ ነበረ። እነሱ ግን አሸሸ ገዳሚ ያሉ ነው ተባለ። ትንሽ የወተሰነ መግለጫ ይሰጡና ይሄ እንደዚህ ስለሆነ ነው ምናምን ይላሉ። መንግስት አበቃ። በዚህ መልክማ ከሆነ የአማራ ኤሊቶች የአማራ የባያድን መሪዎች ከኔ ጋር ከሆኑ አማራን ማጥፋት አለብኝ፣ ጥሩ ነው አለ መንግስት። ስለዚህ ለመንግስቴም ወደፊትም ለተቀናቃይ ስለሚሆኑብኝ አማራን ማጥፋት አለብኝ በእነሱ ተገና አድርግ ያለና ብልጽግናም አማራን ለማጥፋት መንገድ አገኘ ማለት ነው። ስለዚህ የአማራ ፋኖ በቀበሌ በሰፈር ብሎ 2003 አፕሪል ላይ ጀመረ። ቁመ ጠብቀኝና ክላሽንኮ በአንድ ክላሽንኮ ሁለት ክላሽንኮ እና ቁመ ጠብቀኝ ሚኒሽራል ቢሉን ይዞ ወጣ። የቆየ ጥንቱን የአባት የቅድመ አያቱን ያን ይዞ ወጣ። እዛ በኋላ ጦርነት ተጀመረ። በዚህም በዛም ሽፍታ ነው ተባለ። ይሄ ሽፍታ በ2-3 ቀን ውስጥ ቀበቶ እናስፈተዋለን ተባለ።
ሰምታችኋል እየተባለ የነበረው ሽፍታ ነው ተባለ። ስለዚህ ውድ እናንተ ኢትዮጵያውያኖች ልብ ብላችሁ ስሙ። እንግዲህ አማራ ዝም ብሎ ማለቅ ነበረበት? ዝም ብሎ ቁጭ ብሎ ማለቅ ነበረበት ወይ? እህት ወንድሙ እናት አባቱ እየሞቱ ንብረቱ እየተቀማ ዝም ብሎ መቀመጥ ነበረበት ወይ? ንገሩኝ እስቲ። ይሄንን ብቻ ይውልኝ። ዝም ብለ አሁን ይሄን የምትቃወም ይሄ እንደዚህ ነው የምትለው ያንተ እናት አባት ቢሞቱ ያንተ ንብረት ቢዘረፍ እንደ ልብህ እዚህ ወጣ አትግባ ብትባል ምን ዝም ብለህ ታያለህ? ታያለህ ወይ? ነፍጥ አንስተህ ጫካ አትገባም እድሉን ካገኘ? ስለዚህ ይሄንን ነው ማሰብ ያለባችሁ እንጂ አማራ እኮ እስካሁን ድረስ በዘመን ውስጥ የተደራጀበትን ነገር ንገሩኝ። ከኢትዮጵያ ውጪ ኢትዮጵያ 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 እያለ እኮ ነው ያለቀው እንጂ ከኢትዮጵያ ውጪ እስቲ እንደ ኦነግ እንደ ህዋት ተደራጅቶ የተቀመጠበት ጊዜ ነበረ? አማራ ንገሩኝ እስቲ። ነበረ? በየትኛው ዓመተ ምህረት በየትኛው ዘመን አማራ ራሱን ነፃ ለማውጣት? ይሄማ ቢሆን ኑሮ ስሙኝ ልብ ብላችሁ እንደ ህዋት እንደ ኦነግ አማራ ራሱን ለማደራጀት ራሱን እንደዚህ ነው ብሎ ቢነሳ ኑሮ ኦነግ የሚባል ህዋት የሚባል ድርጅት አይኖርም ነበር። ኢቭን ኤርትራ ራሱ አትገነጠልም ነበር። ለምን? አማራ አስተዳደር ያውቅበታል። አማራ እንዴት አድርጎ መምራት ስለሚችል ይሄ ሁሉ ካታ አይፈጠርም ነበር። ግንስ አማራ በኢትዮጵያዊነቱ ኖ ከኢትዮጵያ ውጪ እንዴት ከኢትዮጵያ እንወርዳለን የሚል አጉል ፍልስፍና ይዞ አጉል እንዲህ በቃ እንዲው ከእንትን ውጪ የሆነ ነገር ይዞ ይህን ያህል መከራና ችግር ደረሰበት። በቀበሌ መደራጀት በአካባቢ መደራጀት ምንድን ነው ከኢትዮጵያዊነት ያስወርዳል ወይ? ንገሩኝ እስቲ። በአማራነት ብትደራጅ ከኢትዮጵያዊነት ትጎላለህ ወይ? አትጎልም እኮ። የተደራጀው በኢትዮጵያ ክልል ያለ አማራ ነው የተደራጀው። ኢትዮጵያዊነትን ለማክበር ነው፣ ራስን ለማስከበር ነው የምትደራጀው እንጂ እኮ ከኢትዮጵያዊነቱ ለመገንጠል ከኢትዮጵያዊነቱ ለመውረድ አይደለም። ይህ አጉል የሆነ አስተሳሰብ ይዛችሁ የነበራችሁ የአማራ ኤሊቶች የአማራ ምናምን የምትባሉ ነው አማራ ለዚህ ውድቀት ያደረሳችሁት። የመጀመሪያ ተጠያቂ እንደዚህ ኢትዮጵያ ናቸነት እንጂ በአማራ እንደራጅም ያላችሁ ናችሁ የመጀመሪያ ተጠያቂዎች ለአማራ ውድመት፣ ለአማራ ወደኋላ መሄድ፣ ለአማራ እልቂት እንጂ የመጀመሪያ ተጠያቂ መንግስት አይደለም። ዛሬ በእስር ቤት የሚማቅቁት በዛሬ በእስር ቤት መውጫ መግቢያቸው መታከም እንኳን ያቃታቸው ምሁራን አማራዎች የሚሰቃዩት በእናንተ ምክንያት ነው። እንደዛ አይሆንም ስላሉ አሳልፋችሁ ሰጣችሁ። አማራ መደራጀት አለበት የአማራ እንትን እንዲህ ነው ስላሉ እየተለቀሙ እየወሰዱ አሰራቸው። እናንተ የአማራ ይሄ ሆዳም የሆንክ የእንግዴ ልጆች። ስለዚህ አማራ ፋኖ ነው እንዲህ ያደረገው በቃ የአማራን እንትን እንደዚህ ያወደመው የምትሉት ልብ በሉና አደም ተጠንቀቁ። ይሄን ሁሉ አገናዝቡ። ይሄን ሁሉ ተመልከቱ። አማራ እኮ መፈናቀል የጀመረው አማራ እኮ መገደል የጀመረው ገና ፋኖ ትጥቅ ለማንሳት እንኳን ሳያስብ አሳቡን ምቅዱን በሌለበት ሰዓት እኮ ነው እንደዛ ሲሰቃይ የነበረ አማራ የተባለ በየክፍለ ሀገሩ የነበረ። ወያኔ ሲገባ በነማን ነው ይሄ ጠቅላይ ሚኒስትሩ ማን ነው የተባለው? የወያኔ ጠቅላይ ሚኒስትር የነበረው በሐረር ዙሪያ በእንቁፍቱ በበደኖ ስንት አማራ ነው ከነ ህይወቱ ገደል ውስጥ የተከተተው? ስንት አማራ ነው የተገደለው? ያ ሁሉ እኮ የሆነ በኢትዮጵያዊነት ነው ይል ነበረ። ምሁር በሉት ኤሊት በሉት ይሄ ምንድነው ጋዜጠኛ ምናምን በሉት
በኢትዮጵያዊነት ነው። ያ ሁሉ አማራ እየተለቀመ እየተገደለ እያየ ገደል ውስጥ እየተገደለ እያለ በህይወቱ እየተቃጠለ ቤት ተዘግቶበት እያየ ከኢትዮጵያዊነት አንወርድም በአማራ እንደራጅም ይላል እየሞተ። እዛ መጨረሻ ላይ ነው እንግዲህ ብሎ ሲያቅተው ሲደክመው እንዲህ ብዬማ አልሞትም ብሎ ፋኖ የተነሳ። ሲነሳም አነሳሱን ታውቃላችሁ፣ የተባለውን ታውቃላችሁ። ሲሳለቅበት ነበር፣ መንግስት ሲሳለቅበት ነበር። የባይድን መሪዎች የአማራ ሆዳሞች ሲሳለቁ ነበር ሲሳለቁ ነበር። እንኳንስ ዱላውን መታጥ እንትኑን ቁመ ጠብቀኝን ቀበቶውን በሳምንት ውስጥ ነው የምናስፈታው እየተባለ ሲሳለቅበት ነበር። ግን ችሎ የተነሳው አማራ ጅንፍ ባለው ዱላ አናቱን እያለ የመንግስትን ወታደር የተቀበለው መሳሪያ ታያለ። ዛሬ መንግስትን የሚገዳደር ከመንግስት በላይ ሆኖ እየተገዳደረ ያለ አማራ ፋኖ በዚህ መልክ ነው የመጣው እንጂ እንዲው ዝም ብሎ ከመሬት ተነስቶ አይደለም። ከመሬት ተነስቶ አይደለም ከመሬት ተነስቶ አይደለም። ይሄንን ከግንዛቤ ውስጥ አስገቡ። እናንተ ሆዳሞች፣ እናንተ የእንግዴ ልጆች፣ ነገ ከነገ ወዲያ ይሄ መንግስት እኮ አይቆይም። አብይ እኮ ነገ ከነገ ወዲያ የሚወርቅ ነው። የእግዚአብሔር ጊዜና ሰዓት ሲደርስ እኮ ከዙፋኑ ይወርዳል። እመኑኝ። አብይ የሚኖረው እግዚአብሔር እስከቀጠረለት ቀን ድረስ ወንበሩ ላይ ይቀመጣል። አብይ አሰረም አላሰረም፣ አስገደለም አላስገደለም፣ እግዚአብሔር እስከቀጠረለት ቀን ድረስ ዙፋን ላይ ይቀመጣል። ከዛ በኋላ ግን ይወርዳል። የዛን ጊዜ የትገቡ እናንተ አለቅላቂዎች፣ የትገቡ ንገሩኝ እስቲ። አማራ እንደዚህ ሆኖ መስራት አይችል መማር አይችል ፋኖ ነው ይሄን ያደረገው እንዴት ነው? በየትኛው ስሌት ነው ይሄንን የምትሉት? ይሄንን ከግንዛቤ ውስጥ እንድታስገቡት ነው። ዛሬ ፋኖ ነው ጥፋተኛ ብላችሁ የደመደማችሁ ፋኖ ላይ ዘመቻ የከፈታችሁ። ስለዚህ ዛሬ ፋኖ ከዛ ነገር ሁሉ ወጥቶ በ3 ዓመት ባልሞላ ውስጥ ራሱን ችሎ አንድ ወጥ የሆነ ድርጅት አማራ ፋኖ ብሔራዊ ንቅናቄ ብሎ መስርቶ ዛሬ በዓለም አቀፍ ደረጃ መነጋገሪያ የሆነ በምስራቅ አፍሪካ ቀንድ ላይ ኃይል ያለው ተጽዕኖ ፈጣሪ የሆነ ሆኖ እየወጣ በዓለም አቀፍ ደረጃ እየተዘገበ ነው ያለው፣ እየተነገረ ነው ያለው። እንግዲህ የፋኖ አነሳስ ይሄ ነው እንጂ ዝም ብሎ ከመሬት ተነስቶ የአማራን ሕዝብ ልበጥብጥ የኢትዮጵያን ሕዝብ ልበጥብጥ ብሎ አይደለም። ደግሞ አማራ በአማራነቱ ተደራጀ እንጂ ከኢትዮጵያዊነቱ አንድም ሰከንድ ፈቀቅ ብሎ ያውቅ፣ ዘንበል ብሎ ያውቅ። መነሻውን አደረጃጀቱን አማራ አደረገ እንጂ መዳረሻው ኢትዮጵያ እንደሆነች ሁላችሁም ታውቃላችሁ። ዛሬ ህወሓት ልገንጠል እያለ ነው አይደለም? ይሄው ልገነጠል ነው እያለ ሲያውጅ ነበር። ስለሱ ሰራላችኋለሁ። የኦነግን ተውት፣ እሱ 60 ምናምን ዓመት እንዲሁ ስም ብቻ ነው። ለነገሩ ኦነግና የነ አብይ እኮ አንድ ናቸው፣ አንድ ነው። ማስፈራሪያ ነው። ኦነግ ጆከር እኮ ነው። ኦነግ ጆከር ነው። ለአብይ ማስፈራሪያ ነው። ስለዚህ ውድ ኢትዮጵያውያኖችም ሆነ አማራ የፋኖን ትግል ጥላሸት ለመቀባት የምትነሱ የአማራን የፋኖን ትግል እንዲያው ውሃ የማይቋጥር ነው ለክልሉ ውድመት ሆነ የምትሉ ዞር በሉና ወደ ኋላችሁ የፋኖን አነሳስ የደረሰበትን አማራ ስቃይ በደል እዩ። በእናንተ ላይ ቢሆን ኑሮ እውን ታደርጋላችሁ? በእናንተ ዘመዶች ላይ ቢሆን ኑሮ ታደርጋላችሁ? የእናንተ እናትና አባት እህት ወንድም ቢገደሉ ቢታረዱ በሳት ቢቃጠሉ እውን ዝም ትላላችሁ ወይ? ዛሬ የምትበሉት የምትጎርሱትን ዛሬ የተሰጣችሁን ቁራሽ መሬት አትዩ።
ነገ ከነገ ወዲያ ታስረክባታለህ። ዛሬ እየጣፈጠ የበላው ደም ነው። ዛሬ እየጣፈጠ የምትኖርበት የምትሄድበት መኪና የአማራ ደም ነው። ነገ ይመርሃል። ነገ ሾህ ሆኖ ይወጋሃል። እመነኝ፣ ይወጋሃል እመነኝ እንጂ ጦርነትን ፈልጎ አይደለም ፋኖ የተነሳ። ይሄንን ከግንዛቤ ውስጥ አስገቡት እባካችሁን። ዝም ብላችሁ መለፍለፍ አይደለም። ጦርነት እኮ ለማንም አይጠቅምም። ስለዚህ ለአማራ መውደም፣ ለአማራ እልቂት፣ ለአማራ መውደም ትልቁ ተጠያቂ ዋናው ማን ነው? የአማራ ሆዳም፣ የአማራ የክልሉ መሪ ነን ብለው የተቀመጡ ከነገዱ ጀምሮ እንትና ወያኔ ከሾማቸው ጊዜ ጀምሮ የነበሩ በአጠቃላይ እስካሁን ድረስ ያሉ ተጠያቂዎች ናቸው። ለዚህ ውድቀት፣ ለአማራ ውድቀት፣ ለኢትዮጵያ ውድቀት፣ ለኢትዮጵያ ራሱ ውድቀት እነዚህ ተጠያቂዎች ናቸው። በእንቁላሌ በቀጣሽኝ አላሉ። ገና ከመጀመሪያው ኖ ብሉ ማንነታቸውን ቢያሳዩ ኖሮ፣ ቆራጥነታቸውን ቢያሳዩ ኖሮ መንግስትም ይሄን ያህል ርቆ አይሄድም ነበር። አምናለሁ፣ አይሄድም ነበር። ስለዚህ ይሄንን እያሰባችሁ ነው ፍርድ ትክክለኛ መፍረድ ያለባችሁ። ሌላው አሁን የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። አንድ ወጥኗል። አንድ ሹል ቀንድ፣ አንድ የብረት ቀንድ ይዟል። ማንም የማይሰብረው ቀንድ፣ ማንም እንዲህ ወደዚህ የማይለው መሰረቱን ጥሏል። ስለዚህ አሁን ያለው ዋናው ትልቁ ቁም ነገር ለዚህ ጦርነት ማብቃት፣ ለኢትዮጵያ ሰላም እንዲሆን ካስፈለገ ዶክተር አብይ ይሄ ፉከራውን ሽለላውን ይተውና ወደ ድርድር የታሰሩትን እንዲፈታ ቢፈቱ የታሰሩትን ያላግባብ የታሰሩትን የአማራ ሊቃንን ያሰራቸውን ያጎራቸውን እየተሰቃዩ ያሉትን እነሱን መፍታት አለበት። ከዚህ አንድ ድርጅት የለም አይደል ሲባል የነበረ ይሄው አንድ ድርጅት መጥቷል። ስለዚህ በእርቅ በድርድር በሰላም ነገሩ ቢቋጭ ለሁሉም ጥሩ ነው። ለኢትዮጵያውያንም ጥሩ ነው። ለመንግስትም ራሱ ጥሩ ነው። ለመንግስትም ጥሩ ነው። ለአማራ ህዝብም ለኢትዮጵያ ህዝብም ጥሩ ነው። በድርድር በድርድር እንደሚያልቅ አምናለሁ እኔ። ምክንያቱም የፈለገው ጦርነት የዓለምን ታሪክ ወደኋላ ብትመለከቱ ብታነቡ፣ እኔ በደረስኩበት ነገር ሁሉ ከፍተኛ የሆነ ጦርነት ስንት ዓመት ሁሉ እየተዋጉ መጨረሻ ላይ የሚቋጨው በድርድር ነው። የፈለገ ነገር ቢሆን አሁን አማራ ፋኖ ብሔራዊ ንቅናቄ ጉልበት አለው። ጥያቄውን የመመለስ የጠየቀውን ነገር የማግኘት ጉልበት አለው። ስለዚህ በድርድር ይሄ ይደረግልኝ ጉልበት አለው። ምንጊዜም አሸናፊ የሆነ ኃይል የፈለገውን ተደራድሮ ያገኛል። ስለዚህ ጉልበት አለው። ይሄን አድርግ፣ ይሄ ከሆነ እሺ እንደራደር። ስለዚህ ሰጥቶ በመቀበል መንግስትም መተው ያለበትን ዶክተር አብይም ትቶ ፋኖም ደግሞ የሚጠይቀውን ነገር አግባብ በሆነ ነገር ጠይቆ ወደ ድርድር ወደ ሰላም መጥቶ ሽግግር መንግስት ተመስርቶ ኢትዮጵያ ወደ አንድነት የምትመጣበትን ይሄ የወያኔ ወይም ህዋት ያመጣው እንትን ተቀዳዶ እንዲወድቅ ያንን ቀዳዶ እንዲጣል ቢደረግ ትልቅ ለኢትዮጵያ ፈውስ ይሆናል። ስለዚህ ውድ ኢትዮጵያውያኖች የአማራን ፋኖ ትግል ጥላሸት ለመቀባት የምትሞክሩ ሆድ አደሮች፣ ሆዳሞች ልብ ብላችሁ አዳምጡ። ከመጀመሪያ ጀምሮ እየሰማችሁ መጣችኋል። ስለዚህ ከዚህ በኋላ የአማራ ትግል ምንድነው መንስኤው የሚለውን ትንሽ የምትረዱ ይመስለኛል። ህሊና ካላችሁ የምትረዱ ይመስለኛል እንጂ ፋኖ ዝም ብሎ ከመሬት ተነስቶ አይደለም ነፍጥ ያነሳው። የሰበርነውን ሰበርነው እየተባለ ሲወራ ነበር። እነ ሽመልስ አብዮት አደባባይ ላይ የሰበርነውን ሰብረነዋል፣
ቁማሩን በልተናል እያለ ካባ እየተደረበለት የአማራ ሆዳም እንግዴልሽ ያን ትቢት አድርጎ ነው አማራ ዛሬ እዚህ ደረጃ ላይ እንዲደርስ የተደረገ። ይህን ዝም ብለህ አትፎክር። አማራ ነኝ አትበል። አማራ ከሆንክ ነፍጥ አንሳና ሂድ፣ መብትህን አስከብር፣ የኢትዮጵያን አስከብር። ይሄ ነው። ይሄን ለማስተላለፍ ነው። ሌላው ደግሞ ይሄ ህወሓት እገነጠላለሁ እያለ እየፎከረ ነው። ስለሱም ደግሞ እመጣበታለሁ። ሰላም ሁኑ። ኢትዮጵያ ለዘላለም በክብር ትኖራለች። አሜን።